በዚህ በሌሊት ምን እዚህ ትሰሪያለሽ? ምን እየሰራሽ ነው ያለሽው? ብላ በሩን ታንኳኳለች። ሄሉም እጅግ ትናደድና ሳምሪን ሰላመማት ነው ወደዚህ የመጣሁት ብላ ትላታለች። መስከረምም በፍጹም ሳምሪን አላመማትም፣ አንቺ የመጣሽበት የራስሽ ጉዳይ አለ፣ ከኔ የደበቃችሁት ነገር አለ፣ ስለዚህ ንገሪኝ ብላ ትላታለች። ሳምሪንም ትኩሳቷን ታይና ምንም አይነት ትኩሳት ስለሌላት በይ ሳምሪ ልብስሽን ልበሽና ወደ ሆስፒታል እንሄዳለን ትላታለች። እሷም በፍጹም ሆስፒታል አትሄድም ብላ ስትል ሳምሪም እኔ አሁን ይተወኛል፣ ስለዚህ የትም አልሄድም ብላ ትላለች። አየሽ ሳምሪንም አላመማትም፣ እናንተ የሆነ ነገር ለማድረግ ነው የተገናኛችሁት፣ ምን ለማውራት ነው ብላ ትላቸዋለች። ሄሉም በዚሁ መካከል ትናደድና ለምንድን ነው እኔን የምትቆጣጠሪኝ? ይሄ እኮ ቤቱ የራሴ ነው፣ ምንም አያገባሽም በማለት ትመልስላታለች። እሷም እንደዛ ብላን ብትመልስላት ያገባኛል፣ እቆጣጠርሻለሁ፣ ግዴታዬ ነው በማለት መስኪ ትመልስላታለች። ይሄ ግዴታሽ አይደለም ቤቴ መሆኑን እንዳዘነጊ ትላትና ሄሉም እዛው ሳምሪ ጋር ጥላት ትወጣለች። መስኪም አሁን ሳምሪ ትታኙታለች፣ ግን ምን ለማድረግ አስባችሁ ነው? ምንድን ነው ከኔ የደበቃችሁት? እያንዳንዱን ነገር እደርስበታለሁ ብላ ለሳምሪ ትላታለች። ሳምሪም ከአንቺ የደበቅነው ምንም አይነት ነገር የለም፣ እኔ አሞኝ ነበረ። ሄሉም ውሃ ልትጠጣ መጣች፣ በዛው አየችኝ፣ ሌላ ምንም ነገር የለም በማለት ትሸመጥጣታለች። ሆኖም መስኪ እኔ ደርስበታለሁ አንቺ ብትዋሽኝም በማለት ጥላት ትሄዳለች። እሷም ስልኩን ደብቀው ከእንደገና በነጋታው እናጠፋዋለን ተባብለው ስልኩን እዛው አስቀምጣ ሳሎን ላይ ሜሉ እየተቀባባች ነበረ። ቅዱሴንም በል ቶሎና እንሄዳለን እያለችው እየተቀባባች እያለ ቅዱስ የሚመጣና ረፈደ ቶሎ እንሂድ በማለት ይላታል። እሷም እሺ በቃ እንሄዳለን እያለች በር ይንኳኳል። በሩም ሲንኳኳ መስከረም ልትከፍት ስትነሳ አይ እኔ ከፍታለሁ በማለት እራሷ ሄሉ ትከፍታለች። በሩን ሳምሪ ትከፍታለች። ሳምሪም እንደከፈተች ካሌብ ነበረ። ካሌብም እንቅ አድርጎ ይዟት ዋሌቱንና ስልኬን በይ ቀጥ ብለሽ መልሺ ካለበለዛ አለቅሽም በማለት እንቅ አድርጎ ይዛታል። እሷም ምንም አይነት ዋሌት ሆነ ምንም አይነት ስልክ ያየሁት ነገር የለም ልቀቀኝ እያለችው እያለ ሄሉ ትወጣለች። ሄሉም ካሌብ ከህይወቴ ወጣክ ስል ህይወቴ ውስጥ እየገባ ለምንድን ነው የምትበጠብጠኝ? ከዚህ ሂድልኝ በማለት ትለዋለች። እሱም በፍጹም አልሄድም፣ ዋሌቴንና ስልኬን ተቀበይልኝ፣ ከዚህ የትም አልሄድም በማለት ይላታል። እባክህን ሂድልኝ ስትለውም እሺ እዛ ሆቴል ሄጄ ያለውን ነገር አምጥቼ ለካሌብ ለቅዱሴ ሁሉንም ነገር እናገራለሁ በማለት ያስፈራራታል። በፍጹም እንደዛ አታደርግም፣ ስለዚህ ሂድልኝ፣ ከህይወቴ ውጣልኝ፣ ሰላሜን ልኖርበት ብላ ስትለውም በፍጹም አልወጣም፣ ያለታ ያሳለፍነው ሁሉ አሁን እገባና ለቅዱሴና ለዚች ለእብድ እህትሽ እነግራቸዋለሁ ብሎ ይላታል። በፍጹም ይሄን አታደርግም፣ እባክህ ልኑርበት እያለችም ብትገፈትረውም ሆኖም ገፍትሯት ወደ ቤት ይገባል። ከገባም በኋላ ሳምሪን አፍጥቶ ይዞ ዋሌቴንና ስልኬን ቀጥ ብለሽ አምጪ በማለት ይላታል። እሷም ምንም አይነት ስልክ ሆነ ምንም አይነት ዋሌት አላየውም በማለት ስትመልስለት እዚህ ትቼ ነው የሄድኩትና ቀጥ ብለሽ አምጪ በማለት ይላታል። እሷም የለም ከየት አምጥቼ ነው የምሰጥ? በፍጹም የለም ብላ ስትለው አለ ስጪኝ ብዬሻለው
ካልሰጠሽኝ አለቅሽም ብሎ ይላታል። ቅዱሴ በዚህ መካከል ሳምሬን ወደ ኋላ የወረውራትና ምን አይነት ደፋርና አይን አውጣ ብትሆን ነው አይንህን በጨው አጥበህ እዚህ ቤት የመጣኸው? በል ቀጥ ብለህ ውጣ፣ አላየሁም ካለችክ አላየሁም ነው ብሎ ይደበደዋል። በዛው ሄሉ ትጨነቅና እባክህ ተው ትለዋለች። እሱም እየደበደበው እያለ እንደምንም ብለው ከመስኪ ጋር ያገላግሉታል። ካገላገሉትም በኋላ እንደማይለቃቸው እየፎከረ እያለ መስከረምም ለምን ይሄን አጋጣሚ አልጠቀምበትም ትልና ካሌብን ይዟ ወደ ውጭ ትወጣለች። ካሌብንም እያባበለችው ይዛ ከሄደች በኋላ ሆቴል ላይ ተቀምጠው አንተ ሄሉን ማጥፋት ነው ወይ የምትፈልገው? ስለዚህ ከኔ ጋር ተባበር። እኔ ሄሉ ያላትን ነገር ሁሉ መውረስና ሄሉን ማጥፋት እፈልጋለሁ ብላ ትላለች። ስትለውም እኔ ሄሉ እንድትጠፋ ሆነ እንድትጎዳ አንዳት ነገር አልፈልግም። እኔ ሄሉ የኔ ብቻ እንድትሆን ነው የምፈልገው ብሎ ይላታል። እሱም እንደዛ ሲላት ስለዚህ እኔና አንቺ ተቃራኒ ነን። አንቺ እህትሽን ልታጠፊ ነው የምትፈልጊው፣ እኔ ደግሞ የራሴ ላደርጋት ነው የምፈልገው ብሎ ይመልስላታል። ያን ጊዜ እግርክ ላይ ወድቋ እንደዛ ስትለምንና ስትማጸንህ ምንም አልመሰለ። ዛሬ ምን ታይቶክ ነው እንደዚህ የምትሆነው? የዛን ጊዜ ለምን ረሳኸው ብላ ትለዋለች። አሁን የምፈልገው የዛን ጊዜ እንደዛ እንድትመለስልኝ በእጄ እንድትገባ ነው። ስለዚህ አሁን ሁሉንም ነገር ዋጋ ከፍዬ ከቅዱሴ እጅ አወጣታለሁ ብሎ ይላታል። እና አንተ ዋሌትንና ስልኬን ብለህ ያንገበገበ ምንድን ነው? እሱ ውስጡ ያለው አብራችሁ ያደራችሁት ቪዲዮ እዛ ውስጥ ነው ወይ ያለው በማለት ትጠይቀዋለች። ይሄንንም እንዴት አወቅሽ ብሎ ሲላት ባካ ቃለው እሱ ነው ወይ ብላ ስትለው አዎ እሱ እዛ ውስጥ ነው ያለው በማለት ይመልስላታል። እንዴ ይህንን የመሰለ መረጃ እንዴት ነው አንተ ለብቻ ቪዲዮ ሌላ ኮፒ የለህም ብላ ስትለው ምንም የለኝም እዛ ብቻ ነው። እንዴት እዛ ውስጥ አንድ ስልክ ውስጥ ብቻ ታስቀምጣለህ? ይሄ መረጃ ማለት ትልቅ መረጃ እኮ ነው በማለት ትመልስለታለች። እሱን እንድትነግሪኝ ሳይሆን የምፈልገው እሱን ነው በማለት ይመልስላታል። እሷም በቃ እንስማማ፣ እኔም የሄሉን ነገር ነው እንጂ ሄሉ ምንም እንደማትሆን ስለማልፈልግ እንስማማ ይባባሉና ይስማማሉ። በይ አሁን ሄደሽ ስራሽን ጀምሪ፣ እንደምንም ብለሽ ዋሌቴንና ስልኬን አግኝልኝ ብሎ ይላታል። እሷም ምንም ችግር የለውም አሁን ቤት ከሌሉ እኔ ዋሌቱና ስልኩ እዛ ቤት ስላለ ፈልጌ አግኝቼ እሰጥሃለሁ በማለትም ይለያያሉ። ቅዱሴም ሄሉን ነይ በቃ እንውጣ በማለት እንደዛ ካቀዘቀዛቸው በኋላ ወደ ውጭ ይወጣሉ። ሄሉም ከሳምሪ ጋር ስለተቀጣጠረች ያኔውኑ ትመለሳለች። እንደተመለሰችም በይ ስልኩን ብለው ስልኩን ለማጥፋት ያዩታል። ኮዱንም ስለምታውቀው አስታውሷ እንደምንም ብላ ትከፍተዋለች። ከከፈተችም በኋላ ይሄን ቪዲዮ ዳግም ማየት አልፈልግም፣ በህይወትሽ ሁል ጊዜ የሚጸጽትሽ ነገር አጥፍተሽ ታውቂያለሽ ወይ ብላ ትላታለች። መሰረዝ የማትችው ግን በጸጸት የምትኖሪው ብላ ሳምሪ ስትጠይቃት በፍጹም እንደዛ አድርጌ አላቅም ትላታለች። እኔ ሁል ጊዜ ጸጸት ነው የሚሰማኝ፣ ቅዱሴን አቅፌ በምተኛበት ሰዓት ያደረግኩት ሁል ጊዜ ይጸጽተኛል ካዲ መሆኔን። ስለዚህ ይህም ቪዲዮ ደግሞ ደግሜ ሳየው ለእኔ ጥሩ ስላልሆነ አንቺ አጥፊው በማለት ለሳምሪ ትሰጣታለች። ሳምሪም እትዬ እኔ አላጠፋም ብላ ስትላት እኔ አምንሻለሁ፣ ዳግም ይህን ቪዲዮ ማየት ስለሌለብኝ ነው ብላ ትላታለች። ይሄ ሁሉ መጸጸትሽ ራሱ አንድ
መማርሽ ነው፣ ስለዚህ ምንም አይደለም ብላ ትላትና ሳምሪ ያለውን ነገር ታይና ታጠፋለች። ሳምሪም እንዳጠፋች እትዬ አጥፍቼዋለሁ፣ በቃ ምንም አታስቢ ብላ ትላታለች። እሷም እሺ በቃ ሳምርዬ እጅግ አድርጌ አመሰግንሻለሁ፣ በትዳራችን መካከል እንዳይፈርስ ሁል ጊዜ ዋጋ የምትከፊው አንቺ ነሽ። ውለታሽን መቼ ከፍዬ እንደምጨርስ አላቅም፣ ባለ ውለታዬ ነሽ በማለትም ትመልስላታለች። እሷም እንደዛ በምትላት ሰዓት አረ እትዬ እኔ ምንም ያደረኩት ነገር የለም በማለትም ትመልስላታለች። እንደዛውም እየተባባሉ ቅዱሴ ግን መስከረምን አንቺ ምን ፈልገሽ ነው ሁል ጊዜ የሄሉ ላይ እንደዚህ የምትከታተያት? ችግር ብቻ እሷ ላይ የምትፈልጊው ከዛን አምጥተሽ ለእኔ መንገር የምትፈልጊው ምን አስበሽና ምን ፈልገሽ ነው በማለት መስኪን ይጠይቃታል። መስኪም አረ ምን አስባለሁ? ምን ለማለት ፈልገ ነው? ምንስ ይታሰባል? እኔ እንዴትስ ነው እሷ ላይ ነገርና ችግርን የምፈልገው? ምን ለማለት አስበ ነው በማለት አውቋ ወደ ኋላ ትመለሳለች። እሱም የሆነ ነገርማ አስበሽ ነው ሁል ጊዜ የምትከታተያት? እኔ እንደዚህ አይነት ነገር አይመቸኝም። በሷ ላይ ምንም አይነት ችግር ብታመጪም የምሰማሽ እንዳይመስልሽ በማለት ይላታል። ሆኖም መስከረም ቅዱሴን የራሷ ማድረግ ስለምትፈልግ ሄሉ ላይ ስህተትን እየፈለገች ዋላ ዋላዋ እየተከተለች ትገኛለች። እሱም እንደነቃባት አሁን ላይ አውቃለች። ሆኖም አሁን ከካሌብ ጋራ በመመጻረር ካሌብ ሄሉን የራሱ ለማድረግ እሷ ደግሞ ቅዱሴንና ንብረቷን ሁሉ የራሷ ለማድረግ እየለፋይ ትገኛለች። እንግዲህ ሳምሪም ከደለተች በኋላ ሄሉን በደንብ ካጽናናቻትም በኋላ በቃ አሁን ላይ ደግሞ ይሄንን ስልክ ፎርማት ማስደረግ አለብን፣ ፎርማት አድርገን እዛው እንዲሸጠው እናደርግና በቃ ለአንዴና ለመጨረሻ ተገላገልኩኝ በማለትም ታስባለች። ሆኖም እነሱ ስልኩን ለመውሰድ ደግሞ መስከረም ወደ ቤት እየመጣች ትገኛለች። መስከረም ሄሉን ጥምድ አድርጓ እንደያዘቻት የሚታወቅ ነገር ነው። ስለዚህ የሄሉ የሆነውን ነገር ሁሉ ለመውሰድ መረጃ እየሰበሰበች ለቅዱሴ ለማድረስ ከኋላዋ እንኳን የምትሄድበትና የምትራመድበት እየተከታተለቻት የምትገኘው ሙሉ መረጃውን ለቅዱሴ ለመስጠት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ይሄ ድራማ እጅግ አስተማሪና ተወዳጅ ድራማ ነው። እህቷ የገዛ እህቷ በእህቷ ላይ የምታደርገውን ክፋት ሰራተኛዋ ምን አይነት መልካም እንደሆነች በአሁን ሰዓት ላይ መልካምነቷን የእነሱን ትዳር እንዴት አድርጓ ፍቅራቸውን እንደምትመልስላቸው የምትጥረዋ ሳራ። ስለዚህ እህትየዋ ደግሞ የእህቷን ትዳር ለማፍረስ የምትጥር እንደምታዩት እንግዲህ የገዛ እህቷ ሁሉን ነገር ከሷ ከምታወራው እየወሰደች ለቅዱሴ መረጃ እየሰበሰበች ትገኛለች። ሳምሪ ደግሞ ብዙ ነገሮችን እየደበቀችላት ትገኛለች። እንግዲህ በአሁኑ ሰዓት ለእህታችሁ እንኳን ግልጽ ሆናችሁ ለማማከር የማትችሉበት ሰዓት ማለት ነው። እህታችሁ አሳልፋችሁ እንደምትሰጣችሁ ይሄ ድራማ እጅግ አስተማሪ ነው። እንግዲህ በአሁን ሰዓት ላይ የቤት ሰራተኛ ምን ያህል መልካም እንደሆነ ምን ያህል ለሰው ልጅ ደስታ እንደሚለፋ በዚህ ድራማ ላይ ብዙ ነገሮችን የሚያስተምር ስለሆነ ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ላይክ እና ሰብም እያደረጋችሁ እንድታበረታቱኝ እላችኋለሁ። እንግዲህ ካሌብ ደግሞ የሜሉ የመጀመሪያ ፍቅረኛዋ ነው።
መጀመሪያ ትዳር መስርተው እየኖሩ እያለ ሆኖም አልፈልግሽም ብሏት እሷ እግሩ ላይ ወድቋ እንኳን ብዙ ስትማጸነውና ስትለምነው በነበረበት ሰዓት እምቢ ብሏት እሱ የጣለውን ሌላ ሰው ስላነሳው አሁን ደግሞ እንግዲህ እንደምታዩት እያንገበገበው ስላለ እንደምንም ብሎ በመጠጥ አስክሯት አብረው እንዲያድሩ አደረጋት። አብሯም ካደረች በኋላ የተንኮሉ ብዛት ቪዲዮ ቀርጿት ነበረ። በዛ ቪዲዮ በማስፈራራት ቅዱሴን ፈተሽ እኔን ካላገባሽኝ እያላት ይገኛል። በምታዩት መልኩ እንግዲህ መጨረሻው ይህንን ድራማ እጅግ ለማየት ሁላችንም የምንጓጓው ድራማ ነው። እህትየዋ እውነት ቅዱሴን የራሷ ታደርገዋለች? ቅዱሴስ ቃል ኪዳኑን ያፈርሳል ወይ? ቅዱሴስ ሄሉ ያደረገችውን በስህተት የሆነውን ነገር አምኖ ተቀብሎ ይፈታታል ወይ? ወይስ ትዳራቸው እንደዚሁ ይዘልቅ ይሆን? እንዴት ይሆናል? ወይስ ምናልባት በስተመጨረሻ ሳምሪና ቅዱሴ ይጋቡ ይሆን? እስቲ ግምታችሁን ኮሜንት ላይ በማስቀመጥ እንግዲህ ሰብስክራይብ እና ላይክ እንድታደርጉኝ ምን ከዚህ ተማራችሁ የሚለውን ማለት ነው። እና እንግዲህ ውድ ቤተሰቦቼ ሁልጊዜም አዘውትሬ እንደምላችሁ እችን እስትንፋሽ ልንተነፍስ የፈቀደልንን አምላክ ሁልጊዜ ማመስገናችንን እንዳንዘነጋ። ለምን ብዙዎች በዚህን ሰዓት ተኝተው በዛው ይቀሩ አሉ። ግን እኛ ደግሞ እግዚአብሔር አምላክ ስለፈቀደልን እችን ጠዋት አይተን እችን ቀን እግዚአብሔር ባርኮ ሰጥቶናል። ስለዚህ ቀናችን ደግሞ ያማረና የተዋበ እንዲሆን ለእግዚአብሔር ቀናችንን አሳልፈን መስጠታችንን እንዳንዘነጋ። ክፉ ብዙ ጊዜ በተለያየ ሊበቀለን ይመጣል። በሰዎች ይቀመጥና ተስፋ ሊያስቆርጣችሁ በብዙ አይነት መልኩ ወደ እናንተ ሲመጣ፣ እናንተ ግን ተስፋ መቁረጥ የለባችሁም። ለምን? የያዛችሁት ፈጣሪ ስለሆነ። ዛሬን ያቆማችሁ ትናንትን ያሻገራችሁ ነገንም እንደሚያሻግራችሁ አምናችሁ ማንኛውም ነገር ወደ እናንተ ቢመጣ ከማመስገን ወደ ኋላ አትበሉ። ብዙ ጊዜ ከሞላልን እንጂ የምናመሰግነው ከጎደለብን ወይም ደግሞ የሚያበሳጨን በሕይወታችን የሆነ ነገር ሲመጣ አናመሰግንም፣ ማማረር እንጂ። ሆኖም ማማረር እንደሌለብን እኔ በብዙ ጊዜ የተማርኩት ነው። የሆነ ነገርም ወደ እኔ ሲመጣ ተስፋ የሚያስቆርጠኝ ነገር ሲመጣ በፍጹም ተስፋ አልቆርጥም፣ ግን ከማመስገን ወደ ኋላ አይደለም። በዛችሁ ተስፋ ሊያስቆርጠኝ ወደ እኔ በመጣ ውስጥ ተመስገን ጌታ ሆይ፣ ዛሬን አቁመኛል፣ ነገ አዲስ ቀን ነው፣ ነገ ምን እንደምሆን ትልቅ ደረጃ እንደሚያደርሰኝ ሰለማምን ዛሬ ውድቀቴን አይተው ብዙ ነገር ያሉ ሰዎች ከትንሽ ጊዜ በኋላ ደግሞ ከፍታዬን እንደሚያዩ ሰለማምን። ስለዚህ ሁላችሁም በየሃይማኖታችሁ ምንም አይነት ቻሌንጅ ውስጥ፣ ምንም አይነት ችግር ውስጥ፣ ምንም አይነት ወጀብ ውስጥ ብትኖሩ በዚህ በዛ ቢላችሁ አመስግኑ። ስታመሰግኑ ድል አለና ሁልጊዜም በምናመሰግን ሰዓት መሻገር አለ። በምናማረር ሰዓት ግን መሻገር የለም። ማማረር ሌላን ይጨምራል እንጂ ምንም መሻገርን አያመጣም። ስለዚህ ሁላችንም እችን እስትንፋሽ እንድንተነፍስ የፈቀደልንን ፈጣሪያችንን እያመሰገንን ቀናችንን ተመስገን፣ ቀናችን ያማረ የተዋበ ከአንደበታችን የሚወጣውን ቃል አንተ ጠብቅልን፣ ልጆችን እንዳናስቀይም ሁላችንም የፈጣሪ ልጆች ስለሆንን። ስለዚህ ቀናችንን ያማረና የተዋበ እንዲሆን መጀመሪያ ስንነሳ ጌታን እናመስግነው። ስናመሰግን ቀኑንም እያመሰገንን ተመስገን እያልን ስለምንውል ሁላችንም እናመስግነው እላችኋለሁ። ውድ የምወዳችሁና የማከብራችሁ ቤተሰቦቼ